እናንተ ደግሞ ኢንተርቪው መስጠት ግዴታ አለባችሁ አሁን እስካሁን በትብብር ያለ ነገር ያደረጋችሁ ነበር በጣም ጥሩ ህፃን የምትለው ህፃን አይመጣም እያልኩ እኮ ነው በሰላም ነው ግን ታዲያ ህፃን አይመጣም እኮ አልኩ እባክህን ይኸው አክብሪ እያናገርኩ እሺ ህፃን አትበል እና ልትረዳኝ ያሰብከው ብር ስንት ነው ሁሉ መረጃ እንድሰጥኝ ፈልጋለሁ አንዴ እዚህ ጋር አወራሻ አዳምጪ መጀመሪያ አንተም ረጋ ብለህ በተረጋጋ መንፈስ አዳምጠኝ ለሽልማት ብለን የገባው ሽልማቱን አንፈልግም ለተቸገረ ሰው ስጠው እውነተኛ ሽልማት ከሆነ ማለት ነው ተሰጥቻለሁ እኔ እኮ ተሰጥቻለሁ ለዛ እኔ ህብረተሰብን ለማገልገል በቃ ከላይ የወረድኩኝ ግን ህፃን ልጅ ሲባል ይሄን ሁሉ ነገር የፈጠራችሁ ነገር አልገባም ህፃን እያለ እኔ ምንድነው ህፃን ሰላም ጤና ይስጥልን ቢኒያም ነኝ ዛሬ እንደተለመደው አንድ እህታችን ይዤ መጥቻለሁ ቪዲዮን ሰብስክራይብ ላይክ እንዲሁም ይጠቅማችኋል የምትሉትን ነገር ኮሜንት ላይ አስቀምጡልን ወደ እህታችን እንሄዳለን ሰላም እሺ ሰላም እንዴት ነሽ እግዚአብሔር ይመስገን በመጀመሪያ ስምሽን ማን እንበል እሺ ወይዘሮ አስካለ እባላለሁ ኦኬ ወይዘሮ አስካለ አንዳንድ ነገሮችን በስልክ ደውለሽልኝ አውርተናል ሰፋ ባይልም አሁን ደግሞ ሰፋ ያለውን መረጃ እንድትሰጪ እዚህ መጥቻለሁ መጀመሪያ ፍቃደኛ ሆነሽ እኛ ጋር በመደወልሽ አመሰግናለሁ ነገሩን እስኪ በደንብ አድርገሽ እንድታብራሪልኝ ነበር እሺ እኔም አመሰግናለሁ ያው ቃሌን አክብራችሁ እዚህ ድረስ በመገኘታችሁና ለኔም ደግሞ የህሊና ሰላም እንዳገኝ እናንተን ስላገኘሁኝ በመጀመሪያ እናንተንም አመሰግናለሁ እናንተን ያው እንዳገኝና እንዳቂ ያረጋች ልጄ ነች እንጂ እኔ ብዙ ይሄ እናንተ የምታውቁትን ይሄ ሶሻል ነው ምን የምትሉት ሚዲያ እኔ አላውቅም ልጄ ነች ያሳወቀችኝ ስለዚህ አመሰግናለሁ ያው ላንተ መረጃ ልሰጥ የምችለው እኔ በጽዳት ላይ ነው የምሰራው ማለት ነው ይሄም ቤት ለቤት እየዞሩ ቆሻሻ አውጡ የሚሉት ማለት ነው ኦኬ በመኪና እየዞራችሁ በመኪና እየዞርን ቆሻሻ አውጡ እያሉን ከየግቢው ቆሻሻ እናወጣለን ማለት ነው ያንን ቆሻሻ በምናወጣበት ሰዓት ለኛ ይጠቅመናል ይያልን ከቆሻሻዎች ውስጥ የምናወጣቸው ቃሉ ለምሳሌ ሃይላንድ የላርጎቃ በቃ ይጠቅማሉ የሚሉትን ለይተን ያው ተጠቃሚዎቹ ቆሻሻ የሚጥሉ ስለማይወጡ እኛ ነን ያንን ዕቃ የምናወጣው እና በዛ ሰዓት ምን አገኛለሁኝ እኔ በተደጋጋሚ የልጆች ያልተለበሰ ልብስ በተደጋጋሚ ማዳበሪያ ውስጥ አገኛለሁ ለያም ደግሞ እኮ ከላይ አይደለም ከስር ነው የማገኘው ማለት ነው ስለዚህ ይሄ ነገር ህሊናዬን እንትን አለው ሰላም አልሰጣለኝ እና ለልጄ ነገርኳት በተደጋጋሚ ያልተለበሰ የህፃን ልጅ ልብስ አገኛለሁ ማለት ከአንድ አይነት ቦታ ላይ ነው ወይስ ከተለያየ ቦታ ነው ያንን ልብስ የምታገኘው አንድ አይነት ቦታ ላይ ነው እዛች አካባቢ ላይ ቁጭ ብሎ ነው የምናገኘው ከቆሻሻ ስር ተጥሎ ማለት ነው ከማዳበሪያው ስር እና ለልጄ ነገርኳት እኔ ህሊናዬን ረፍት ስለነሳኝ ከጎረቤትም ከመጣላ ሌላም ስሞታል እኔ ጋር ከሚመጣብኝ ብዬ ልጄን ሳማክራት ነው ወደ እናንተ የላከችኝ ማለት ነው ኦኬ ያ ነገር አሳስቦሽ ማለት ነው ቆሻሻን የምታወጡት ስንት ሰዓት አካባቢ ላይ ነው ጧት ነው ኦኬ ጧት ስለዚህ ሁሌ ማዳበሪያው ያልሽኝ ቦታ ላይ ተመሳሳይ ነገር አገኛለሁ ነው ተመሳሳይ ነገር አገኛለሁ በቃ ያልተለበሰ ንጹህ ልብስ በቃ ይሄ ያልቆሸሸ ማለት ነው የህፃናት ልብስ እድሜያቸው 5 አመት 10 አመት የሚሆኑ ነው የማገኘው ማለት ነው እና ህሊናዬ ሰላም ሲነሳይ ነው ለልጄ ያማከርኳት ለፖሊስ ወይም ደግሞ ለተለያየ አካል ወይም ደግሞ ራሱ ግቢውን የመጠየቅ ሂደት አላደረግሽም እንደዛማ መረጃ የለኝማ ለፖሊስ ብጠቁም መረጃ አጠየቃለሁ ጎረቤት ደግሞ ብጠይቅ አንቺ ምን አይተሽ ነው ተብሎ እና ደግሞ በተደጋጋሚ ልጆች ይጠፋሉ ተብሎ እሰማለሁ እኔ እዛ ሰፈር ነዋሪ አይደለሁኝም ያው በስራ ምክንያት ነው እዛ የምመጣው ማለት ነው እና በተደጋጋሚ ልጆቻችን ጠፉ አልተገኙም እናቶች ጥቁር ይለብሳሉ ልጆቻቸው ስለማይገኙ ማለት ነው ስለዚህ ይሄ ነገር እኔ ጋር ስላለ ህሊናዬ ጥያቄ ነበረው ስለዚህ የልብሱን ማግኘትሽና የልጆች የመጥፋታቸው ነገር አንድ ላይ ሲጋጭብሽ ነው ማለት ነው ይሄንን ነገር ለማመልከት የወሰንሽው በጣም ሲያሳስበኝ ጊዜ ነው ይሄንን ነገር ወደ እናንተ ለማድረስ የሞከርኩትና ያው በተደጋጋሚ እንደነገርኩ ነው በቃ ሁሌ ቆሻሻውን ስንለይ ልብሶች እናገኛለን እንደገና ደግሞ እናቶችም ልጆቻችን ጠፉ እያሉ በዛ ሰዓት ሲያለቅሱ ሲጮሁ እናያለን ማለት ነው ያ ነገር ህሊናዬን ሰላም ሲነሳው ነው
ለእናንተ መረጃ ለማድረስ ከልጄ ጋር ተመካክሬ እናንተን ያገኘሁትና መረጃውን የሚሰጠውት ማለት ነው። እሺ ለእኛ ማቅረብሽ በእውነቱ አሪፍና የሚመከር ነገር ነው። ሌሎችም አንቺን አይተው ይህንን ነገር እንዲያደርጉ ብለን እናበረታታለን። አንድ ሁለት ጥያቄዎች ልጠይቅሽ። እነዛ ጠፉብን የሚሉት እናቶች የማመልከት ወይ ስለነሱ የማወቅ ነገር የለሽም? እነሱ ያመለከቱት ነገር ካለ ምናልባት የምታውቂው ነገር አለ? ሲቀጥል ደግሞ በተደጋጋሚ አንድ ቤት ላይ ነው እንደዚህ አይነት ልብሶችን እያገኘሽ ያለሽው እና እድሜው ተመሳሳይ ነው ወይስ አንዴ በጣም የትልቅ አንዴ ወይ በጣም ያራስ ምናምን ነው የምታገኘው? እሱን ነገር እስኪ በደንብ አብራሪልኝ። እሺ ያው ከመጀመሪያው ጥያቄ ስነሳ እኔ እነዛ እናቶች ጥቆማ ይስጡ ለፖሊስ ያመልክቱ እኔ ቀርቤ የጠየኩትም ነገር የለም። ምክንያቱም ስራዬና እነሱ የሚያገናኘን ነገር ስለሌለ ማለት ነው። እኔ ስራዬ እንዳልኩ የዞርኩን ቆሻሻ አውጡ ነው የምለው ማለት ነው። ስለዚህ ያው በመንገድ ወይ ሳልፍ ልጃችን ጠፋ ሲሉ ነው እንጂ የምሰማው መረጃ ሰተናል እስካሁን አልሰማሁኝም ማለት ነው። እንደገና ደግሞ እድሜያቸው 5 ዓመትና የ5 የ6 እስከ 10 ነው እንጂ የአራስ ልጅ እንኳን የለም። አራስ የሆኑ ልጆች የሉ። በቃ ከ5 ዓመት ጀምሮ እስከ 10 ዓመት ያሉ ልጆች የሚለብሱት አይነት ልብስ ነው የሚጣለው ማለት ነው። ኦኬ። እና የሚጣለው ልብስ አዲስ ነው ወይስ ይሆን በደም የተነካካ ነገር ይኖረዋል ወይስ ቆሻሻ እንትን ይላል ወይስ ታሽጎ ነው? እንዴት ነው እነዛ ልብሶች እያገኘሽ ያለሽው? አይ ንጹህ ነው። አንድ ቀን ደም የነካው ልብስ አግኝቻለሁ። እና ደነገጥኩኝ፣ በጣም ደንግጫለሁ። ይዛለት ደግሞ በቃ የተሰማኝ ስሜት በእውነት ከባድ ነበረ። ደም የነካው ልብስ ሳይ ማለት ነው። ግን ሌላው እንዳለ ንጹህ ነው፣ የተለበሰ ነው እንጂ እንደዚህ የቆሸሸ እንኳን አይደለም ማለት ነው። ኦኬ። ይህንን ነገር ቀርበሽ ያዋራሽው ልጅ ነው ብለሻል። ምናልባት ከሷ በተጨማሪ አብረውሽ የሚሰሩ እዛ የጽዳት ሰራተኞች ወይም ሌላ ሰው ያማከርሽው የለም? ማንም የለም። በቃ እቺን ነገር እንደውም ለመሸፈን ብዬ ሌላ ሰው ያው ዝም ብሎ ለራሱ ጥቅም ያውላል በሚል እዛሽ ቆሻሻ ጋር ቀድሜ ራሱ የሚሄደው እኔ ነኝ። ያችን ልብስ አለች የለችም የሚለውን ነገር ለማየት በተደጋጋሚ የሚሄደው እኔ ነኝ እና ለስራ ባልደረቦች እንኳን እውነት ለመናገር አልተናገርኩኝም። ቀሻሪ ቢያንስ ስንት ጊዜ ሆኗል ይሄ ነገር መደረግ ከጀመረ ጀምሮ እስካሁን እስከጠቆምሽበት ሰዓት ድረስ ቢያንስ ስንት ጊዜ ሆኗል? ለመጀመሪያ ጊዜ ያየሽበት? ተከታታይ በየሳምንቱ ነው የምታዩ ወይስ አንዴ መዝለል ያለ መዝለል ጉዳይ አለ? እንዴት ነው? ቆሻሻ ልናነሳ የምንመጣው በሳምንት አንዴ ነው። በሳምንት አንዴ 3-4 ልብስ እናገኛለን። አገኛለሁኝ እኔ ማለት ነው። የተለያዩ እድሜ ሆኖ 3-4 አገኛለሁኝ። በሳምንት አንዴ ነው የምመጣው እንዳልኩ ማለት ነው። እና ይህንን ነገር ካየው ከወር በላይ ይሆነኛል። ለዛ ነው እንትን ያልኩት። ኦኬ። ለመጀመሪያ ጊዜ ስታይ ከወር በላይ ይሆንሻል ማለት ነው። ከወር በላይ ይሆነኛል እና በሳምንት ግን እንዳልኩ 3-2 ልብስ አገኛለሁኝ ማለት ነው። የወንድም የሴትም የተለያዩ የልጆች ልብስ እናገኛለን። እኔ አገኛለሁ። ኦኬ። የሰጠሽን መረጃ በጣም አሳሳቢ እና ክትትል የሚያስፈልገው ነገር ነው በእውነቱ። በዚህ ሰዓት ብዙ ልጆች እየጠፉ ነው። አንቺ እንዳልሽው ብቻ ሳይሆን ሌላ ቦታም ጥቆማ የደረሰን ቦታዎች አሉ። ያልሽው ነገር ክትትል የሚያስፈልገው ነገር ነው። ልክ ነሽ። እኛም ክትትሉን ለማድረግ ዝግጁ ነን። ሌላ የቀረ ወይም ደግሞ ተጨማሪ ነገር አለ የምትይው ነገር አለ? ምናልባት የረሳሽው ወይ የተለየ ነገር ያየሽው ነገር ካለ? እኔ እንኳን የተለየ ነገር የለኝም፣ ግን ይህንን ላንተ በአደራ መልክ ነው መረጃውን የሰጠውክ። ማለት ለእኔ ለስራዬም ለኑሮዬም ከፍተኛ ጉዳት ሊያደርስብኝ ይችላል። ማለት ያው ትክክለኛ መረጃ ስለሌለኝ ያው ልብሶቹን ነው እንጂ የማየው እኔ መረጃ የለኝም ልጆቹን በስነስርዓት እንደሚጠፉ። ግን ያው ጠፉ ሲሉ ነው እናቶች የምሰማው እና አደራ ላንተ አደራ ጭምር ነው ይህንን መረጃ የምሰጥ ማለት ነው። ኦኬ። እሺ አንድ ጥያቄ ልጠይቅሽ። እነዛ አገኝበታል ያልሽው ቤት ምን አይነት ቤት ነው ስልሽ፣ አሁን ማዳበሪያውን የምታገኝበት ቆሻሻውን ልብሱን የምታገኝበት ቤት ምን አይነት ቤት ውስጥ ነው? ግቢ ነገር ነው እና እንጀራ ይጋግራሉ ሰዎቹ። እዛ ግቢ እንጀራ እንደሚጋገር አውቃለሁኝ። ያው በሳምንት አንድ ቀን መጥቼ እንጀራ ሲያወጡ ሲያስገቡ ያለሁኝ እነዚህ እንጀራ የሚሸከሙ ሰዎች ማለት ነው። ያ ግቢ እንጀራ የሚሸጥበትና እንጀራ የሚጋገርበት ግቢ ነው። ግቢውንም ከፈለክ ልጠቁምህ እችላለሁ። በቃ መረጃውን መስጠት ብቻ ሳይሆን ግቢውንም አሳያለሁ። ችግር የለውም። እሱን በደንብ በሰፊው ታሳይናለሽ፣ እኛም ክትትል እናደርጋለን። እንጀራ መሸጥ ከጀመሩ ቆይተዋል?
ወይስ እንዴት ነው? ቆሻሻ የምታገኙትስ ከልብሱ ጋር የእንጀራ ትርፍራፊ ነው ወይስ ኖርማል ቆሻሻ ነው? ምን አይነት ነገር ነው የምታገኙት? አሉ የእንጀራ ትርፍራፊም አሉ፣ ላስቲኮች አሉ፣ እንደዚህ ሊጥ የነካቸው ይሄ ጆጎችም አሉ። ያው ያን ሊሆን ይችላል ብዬ ያሰብኩበት ግቢ እንጀራም ሲያወጡ ስለማ ያቃ ወደ እነሱ ግቢ ጠቁሞኛል፣ ለኔ ማለት ነው። እሺ ግለሰቦች ናቸው ወይስ ተደራጅተው የሚሰሩ ሰዎች ናቸው ያንን ነገር የምታገኙበት? አንድ ወንድና አንድ ሴት በተደጋጋሚ ያለው ያው አንዳንዴ አንኳክተን ነው ቆሻሻ አውጡ የምንለው፣ አንዳንዴ ደግሞ ቀድሞውን በር ላይ ያስቀምጡልናል ቆሻሻውን ማለት ነው። ማዳበሪያ ሙሰዱ ብለንም እንጠይቃቸዋለን። ስለዚህ በተደጋጋሚ ማያቸው ወንድና ሴት ናቸው፣ ብዙ የሉም፣ ግን በተደጋጋሚ አንድ አይነት ፊት ነው ማየው። ኦኬ ምን አይነት እድሜ ክልል ውስጥ ናቸው ስልሽ በደንብ ቀርበሽ? ጎልመስ ያሉ ናቸው ማለት እንደዚህ ወጣት እንኳን አይደሉም፣ መካከለኛ ጎልመስ ያሉ ናቸው። ኦኬ እሺ ስለሰጠሽን መረጃ እናመሰግናለን። የተለያዩ ክትትሎችን እናደርጋለን። በተጨማሪም የምታግዢን ነገር ካለ ለአንቺ ጥበቃና ከለላ ተደርጎልሽ የምታግዢን ነገር ካለ ደግመን ጠርተንሽ ወይም ደግሞ በስልክ የምታግዢን ነገሮች ይኖራሉ። ጥቆማውን ስላደረግሽ በጣም እናመሰግናለን። እሺ እኔም አመሰግናለሁ የኔ ልጅ። እሺ አሁን በመቀጠል ወደ እነሱ ቤት እንሄዳለን። ተመልካቾቻችን እንግዲህ ቤተሰቦቻችን ልጅቷ በጠቆመችን መሰረት ማጣራቶችን አድርገናል። ግን ያገኘናቸው ፍንጮች ስለሌሉ ቤት ድረስ በመሄድ የተለያዩ ነገሮችን እናጣራለን። ቤቱንም ጠቁማናለች። ወደዛ አካባቢ ውስጥ ነው ያለነው። ቤት ሂደን ደግሞ የሚሆነውን ነገር እናያለን። አሁን ወደ ቤቱ እንሂድ። ዝናብም ዘንቧል እና ትንሽ ሰፈሩ ተሚላል። እናገኛቸዋለን ብዬ ተስፋ አደርጋለሁ። እና ካሜራ እሺ እንግዲህ ጠቆመችን ቤት ይሄንን ይመስላል። እናንኳኳና የሚሆነውን ነገር አብረን እንከታተላለን። እስኪ ወደ ቤቱ እንሂድ። ሰላም ነው? እግዚአብሔር ይመስገን። ከወረዳ ነበረ የመጣ ነው። እናንተን ለማዋራት ነበረ ከወረዳ የመጣ ነው። ትቀልዳለህ እንዴ? ምን ካሜራ ይዘህ ከወረዳ? ምን አይነት ወረዳ አልገባኝም። ያው ካሜራው የተወሰኑ ነገሮችን ቅጅ ያድርጋል የእናንተን የህይወት ተሞክሯችሁን ለሰው ለማጋራት ነውና ለዛ ነው የመጣ ነው። ወረዳው ነው የላከን ያው እናንተ ጋር የተለያዩ ቆይታዎችን ለማድረግ ነው። እኔ እንደዚህ አይነት ወረዳ እንደዚህ አይነት ስራ እኔ ሲሰራ አይቼ አላውቅም። አንድ ሁለተኛ ነገር ደግሞ እንደዚህ አይነት ማጭበርበር እንደዚህ አይነት ሁኔታ ካለባችሁ እዛው የምታጭበረብሩትን አጭበርብሩ። እኔ ጋር እንደዚህ አይነት ቀልድ አልወድም። አይደለም እንደምታስቢው አይደለም። እናንተ ያው በጥቃቅንና አነስተኛ እንጀራ በመሸጥ የተለያዩ ነገሮችን በማድረግ አይደለ የምትተዳደሩት። ያንን ነገር ደግሞ ለወጣቱ የስራ እድል እንዴት እንደሚፈጠር ነገሮች ወደ ስራ እድል እንዴት እንደሚመቻቹ የሚለውን ያንን ነገር ከወረዳው ተልከን እናንተን ኢንተርቪው አድርጎ ለወጣቱ ማስተማሪያ እንድትሆኑ ነው። እኔ ያልገባኝ ነገር አንድ ነገር ልጠይቅህ። ከጀርባ ካሜራ አለ? ችግር የለውም። እኔ ችግር የለውም ማለት ስለ ካሜራው አትፍሪ። ያው እንደናንተ ሌሎቹ እንዲበረታቱ የሌላው ማስተማሪያ እንድትሆኑ ነው እንጂ ሌላ ነገር አይደለም። እሱም ጓደኛዬ ነው። ያው ሌሎች እንድታበረታቱ ለሌሎች ትምህርት እንድትሰጡ በማለት ነው እንጂ የተለየ ኬዝ የለው። ምንም ያስፈራሽ ነገር የለም። እኔ እንደዚህ አይነት ነገር እኔ አይቼ ማላቅም ግን ይሁን እንትን ካልክ ትንሽ ደቂቃ አውርተን እኔ ምን ማለት ዋጠልኝ ሁኔታዎቹ ደስ አላለኝ። መታወቂያም ስላለ መታወቂያችንን ሰው እየፈለገ። እሺ ሰላም ነው? እንዴት ነው? እሺ ሰላም። አንቺንም ይቅርታ ሰላም አላልኩሽ። ችግር የለም። እሺ ኦኬ ና ገባ ካሜራማን። ኦኬ እናመሰግናለን። ምንድነው ያው እናንተ ችግር የለውም። ይሄ አንዳንድ ኢንተርቪዎችን ለማድረግ ነበረ። ያው በስራ አጥ ዙሪያ የመጣ ነው ከወረዳው ነው እና በስራ አጥ ዙሪያ መታወቂያ አለ። ችግር የለውም።
ያው መታወቂያ ማየት ትችላለህ። ኦኬ እሺ ከክፍለ ከተማ የሆነ ባለሙያ ይላል። የሆነ የካሜራ ባለሙያ ምናምን ነው የሚለው። የካሜራ ባለሙያው እሱ ነው። እንደዛ ነው የሚለው። ኦኬ አይ ያው በደንብ ማየት ትችላለህ። ያው ማየት ትችላለህ። ይሄኛው የጋዜጠኝነት ነው፣ ይሄኛው ደግሞ የተላክንበት ነው። ያው እናንተ ለሰው የህይወት ተሞክሮ ሰጣላችሁ በሚል ነው። ይሄ ችግር የለም። ሌላውን ወጣት እንደናንተ ለማበረታታት ስለሆነ ይሄ ለሌላው ሰው ጥሩ ተነሳሽነትን ትፈጥራላችሁ በሚል ነው። ብዙም ያስፈራ ነገር የለም። ትንሽ ደቂቃ ቁጭ ብለን ኦኬ አይ ምናልባት እንደው ካሜራውን አለመፈለጋችሁ የተለያየ ነገር አስባችሁ ከሆነ በሚል ነው። ቤት ገብተን ትንንሽ ነገሮችን ብናወራ ደስ ይለኛል። እሺ አመሰግናለሁ ስለ ጥሩ አደረጋችሁ። ኦኬ ላይ ነው ቤታችሁ? ኦኬ እሺ እዚህ ስራ ቦታ ነው። እሺ እንግዲህ ቤተሰቦቻችን ዛሬ የስራ አጥነትን የመቀነስ እንዲሁም ደግሞ በራስ ጥረት አሪፍ ደረጃ ላይ የመድረስ ተምሳሌት ናቸው የሚባለውን ከክፍለ ከተማ ተልከን እዚህ እነሱ ጋር መተን እነሱን ትንሽ ቃለ መጠይቅ እናደርግላቸዋለን። በመጀመሪያ አክብራችሁ ወደ ቤታችሁ ስላስገባችሁን ለዚህም ኢንተርቪው ፍቃደኛ ስለሆናችሁ ሁለታችሁንም አመስገን እፈልጋለሁ። ስማችሁን ከማስተዋወቅ እንጀምር። እኔ ቢኒያም እባላለሁ። እናንተን ስም ደግሞ አስተዋውቁኝና እንጀምር። እሺ እኔ አቶ አሳየኝ እባላለሁ። እሺ አቶ አሳየኝ። አንቺን ስትይ ማን ልበል? እኔ ትዕግስት። ኦኬ እሺ ትዕግስት። ያው እንግዲህ እንደሚታወቀው እንጀራ በማከፋፈል የተለያዩ ሰፈር ውስጥ ጥሩ ነገሮች እንጀራ በማከፋፈል ትሰራላችሁ እና እስኪ ስለዛ ነገር መቼ እንደጀመራችሁ እንዴት ወደዚህ ስራ እንደገባችሁ በሰፊ ብታብራሩልኝ ደስ ይለኛል። እሺ ካንተ ልጀምር ወንድሜ። ያው ጥሩ እንግዲህ ያው ይሄ በአንድ ጊዜ ዝም ብለን እዚህ ላይ ጉብ ያልንበት ስራ አይደለም። ብዙ ውጣ ውረዶች ነበሩት። ብዙ እጅግ በጣም ብዙ ከምነግርህ በላይ ግን ያው ይሄኛውን እንትን ከጀመርን ኦልሞስት አንቺ ከመጣሽ በኋላ ነው አይደል? ስንት 1-2 ዓመት ይሞላል። እሷም ያው አልነበረችም፣ ከገጠር ነው የመጣችው፣ ታናሽ እህቴ ነች። ስራው ትንሽ እንትን ሲልልኝ ነው እሷን ያስመጣዋትና እንግዲህ ያው ብዙም ባይባል ጥሩ ነው። 2 ዓመት ሆኖታል። ያው አሁን ባለበት ደረጃ እያየኸው ነው። ኦኬ ሰፈር ውስጥ አለ የሚባል እንጀራ ከፋፋይ እናንተ ናችሁ? ሰፈር ውስጥ አይደለም። ትቀልዳለህ እንዴ? ምን ሆነ ነው? ሰፈር ውስጥ ቢሆን አንተ ጠያይቀህ እናሳየኝ ቤት የወጣት ተምሳሌት ብለህ ትመጣ ነበር። ልክ ነው። ሰፈር ውስጥ ከተማው ላይ እኛውን ዓለም አቀፍ ለማድረግ ነው ሀሳባችን ዓለም አቀፍ ለማድረግ ነው። ዝም ብዬ ነው ጸዳ ብዬ እንደዚህ አሁን እያየኸኝ ነው አይደል? ጥጥ ያለ ሸሚዝ ነው ለብሼ የምንቀሳቀሰው። ዝም ብዬ አይደለም። እንጀራውን እኔ አይደለሁም መጋገረው። ሲጀመር ነግሬያለሁ። ብዙ ውጣ ውረዶች ነበሩ። ያው እሱን ማውራት ስላልፈለኩኝ ነው። ምናልባት አውራው ካልከኝም አወራልሃለሁ። ዛሬ እንዲህ ነጭ ጽድት ብዬ ምናምን የምታየኝ ቀላል ዋጋ አልተከፈለበትም። በጣም ለሰፈር ልጆች እንዲሁም ለአካባቢ ላሉ ሰዎች እንደውም ቢዝነስ ላይ ላሉ ሰዎች ራሱ ጥሩ ተሞክሮ ነው። ለኢትዮጵያ ለአጠቃላይ ለኢትዮጵያ ለሀገራችን ተምሳሌት ነኝ ብዬ አስባለሁ። ስለዚህ ድርጅቱን የጀመርከው ያቋቋምከው አንተ ነህ ማለት ነው? አዎ። ከተቋቋመ በኋላ እሷን ታስፈልገኝ ነበርና ያው የቅርብ ሰው ያስፈልጋል አይደል? ቢዝነስ ሲሰፋ ታማኝ ሰው አብሮህ የሚሰራ ሰው ትፈልጋለህ። አስመጥቻት ነው። ከገጠር ነው የመጣችው። ታናሽ እህቴ ነች። አስመጥቻት እሷ እዚህ ድርጅት ላይ ሚናሽ ምንድነው? ሚና የምትወጪው ሚናስ ምንድነው? በቅድሚያ ማለት ይሄን ትንሽ ስለተከራከርኩ ይቅርታ ማለት አንዳንዴ ካሜራ ከጀርባ ምናምን ሰው ይዘህ ስትመጣ እኔ ትንሽ ግራ ገባኝና ትንሽ ተከራክሬያለሁ። ይቅርታ። በመቀጠል ደግሞ እሱ አሁን ለደረሰበት ሃይላይቱን ነው የነገረህ። በጣም ብዙ ወንድሜ በጣም ብዙ መስዋዕትነት ከፍሏል። ብዙ ነገር ሆኗል። ረሃብን፣ ጥማትን፣ ብዙ ሁሉንም ነገር ያሳለፈ ሰው ነው። እኔ መጣሁ በሱ ላይ መጥቼ እሱ ጋር አረፍኩኝ ምናምን። እሱ ምንም አይነት ችግር አላሳለፉም፣ ግን እሱ በጣም ብዙ ስቃዮች ያሳልፋል። አሁን ማውራት ስለማይፈልግ ነው ያንንና እንዳልከው እንደዚህ አይነት ነገር ከሆነ ቢያንስ ሌላ ሰው የሚማርበታል ብዬ አስባለሁ። እውነት ነው፣ በደንብ ይማርበታል ብለን በማሰብ ነው እኛም ወደ እናንተ ጋር የመጣ ነው። ያው ግን ያው ሰውም እንዲማርበት
ብዙ ሰው እንደውም ስኬቱን ነው እያሳየን ያለው በየሚዲያው እና እናንተም ጋር የመጣ ነው ከታች ናችሁ ነገሮችን ትንሽነትን አይታችሁ ነው አሁን እዚህ ትልቅ ደረጃ ላይ ከዚህም የተሻለ ደግሞ እንደምትደርሱ እናውቃለን እና እዚህ ደረጃ ላይ እንዴት ደረሳችሁ ህመሙንም ብታጋሩ ደስ ይለናል ማለት ነው። አሁን ባጫውተ ደስ ይለኛል ማለት እሱ አሁን ያንን ያሳለፋቸውን ነገሮች ሙሉ ለሙሉ እንትን ለማጥፋት አይደለ የኋላ ታሪክ አንዳንዴ አስፈላጊ ያልሆነ ታሪክ ታጠፋዋለህ አስፈላጊ የሆነውን ደግሞ ታወራዋለህ ወንድሜ ጎዳና ላይ እስከማደር ድረስ ደርሷል እርቦታል ጠምቶታል ብዙ ነገር አሳልፏል እኔን ዝም ብሎ ቤተሰብን የሚረዳው እኔን እዚህ ደረጃ ላይ ያደረሰኝ እሱ ነው አንተ እንደዚህ እንደምተኛ አምሮብኝ ምናምን ነገር የምወጣው ምገባውም በሱ ምክንያት ነው ከእንደገና ደግሞ ቤተሰቦቻችን ክፍለ ሀገር ናቸው ለቤተሰቦቻችን ጥሩ ኑሮ የሚያኖር ወንድም ነው ያንን ህመምና ቁስል ተቋቁሞ ነው አሁን እዚህ ደረጃ ላይ እየደረሰው ነው ብዙ ነገር ሆኖ እኛ እናቀም እኛ ምንም እናቀው ታሪክ የለም ግን እዚህ ከመጣው በኋላ እሱ እንደውም ለማውራት ፈቃደኛ አልነበረ ለይታ ጥሩ ስላልሆነ ነው ጋር ያደረኩት እና ወንድሜ በጣም ጠንካራ ወንድም ነው ማለት አሁን አንድ ጓደኛ ነበርና የሆነ ጊዜ እንደውም ስለሱ ያወራኝ እሱ ነው አንቺ አሁን መተሽ ምናምን ነገር አሪፍ ነው ያለሽው ግን እሱ ምን እንዳሳለፈ አታውቂም እናንተ እዛ የኖራችሁ አሪፍ ኑሮ የምትኖሩት በሱ ምክንያት ነው ምናምን አለኝ የኋላ ቁስሉና ህመሙን እኔ አልተጋራሁትም በርግጥ እሱን ብኑር ማለት ትንሽ ነኝ የሱ ታናሽ ነኝ ብኑርና የሆነ በሱ እኩያሞች ምን ነው አግዘዋለሁ ብዬ አስባለሁ ግን ያንን ማገዝ ስላልቻልኩኝ አዝናለሁ በጣም ብዙ መከራና ስቃይ አሳልፏል ወንድሜ እና ይሄንን ነገር የሚያቋቋመው ከዜሮ ተነስቶ ነው ብዙ ችግሮችን አሳልፎ ነው እኔ አሁን ስለ እሱ ነው አሁን ያወራሁት ማለት ስለ እኔ ደግሞ ከመጣ የሥራ ኃላፊነቴ ሰራተኞች አሉ እንጀራውን ዝም ብለን እንጀራ እንትን አንልም ማለት የሚያወካስ ያስፈልጋል የሚወስድ ሰው የሚያመጣ ሰው ብዙ ሰራተኞች አሉ እነሱ ሰራተኞች ይሄ የሥራ ቦታችን ማረፊያ ቤታችን ነው ስራ ቦታችን ሌላ ቦታ ነው ከዛ እነሱን ሰራተኞቹን ማኔጅ ማድረግ ነው የኔ ስራ ያው እንጀራው ምንም ሁሉንም ነገር እንደማለት መቆጣጠር ማለት ነው እንደ ኃላፊ ነው ኦኬ ጥሩ ያጋጠመሽ ነገር በመቆጣጠር ሂደት ውስጥ ያጋጠመሽ ወይም ደግሞ ለየት ያለ ነገር ይኖራል እንደበሚገባ ይሄንን ስራ እስክታማርር የደረሽበት ወይም ደግሞ ተስፋ ያስቆረጠሽ ነገር ይኖራል በደንብ ማለት እንዳልኩ ሆቴሎችን እናስረክባለን እዚህ አካባቢ አሁን ድንገት እንደው ትንሽ የተወሰነ ነው እንጂ የምንሸጠው ወይም ሱቅ እንትን ምንለው አብዛኛው ነኛ ሆቴሎች ነው እንትን የሚሉት እና ቢያንስ አሁን የሆነ 100 እንጀራ ወይም ደግሞ 200 300 እንጀራ ጋግሩ ተብለ ከዛ ያንን ጋግረን ልክ የሆነ እንዴት ነው ተሰርዟል ትእዛዙ ምናምን የሚባልበት ጊዜ አለ በዛን ሰዓት በጣም አንደኛ እህል ተበላሽቷል ሁለተኛ ነገር ደግሞ እንጀራ ነው አስበው ከዛ መሻገት አለ ምን አለ ያንንን በቃ በጣም ይከፋኛል ለሌላ ቦታ እንዳተከፋፈለው ትእዛዙ አንድ ቦታ ስለሆነ ይዘህ መሄድ አትችልም ሱቅ ከሆነ ከ50 ከ60 እንጀራ በላይ እንትን አይልህም አይወስዱልህም ሆቴል ሲሆን ደግሞ በደንብ ነው የሚወስዱትና ያንን ነገር በጣም ያበሳጨኛል በጣም መጥፎ አጋጣሚ የምለው እሱ ነው እሺ ወንድሜ ያው እሷን በደንብ አብራርታ ገልጻልኛለች ብዙ ችግሮችን ብዙ መከራዎችን እንዳለፍክ ነግራኛለች ካንተ ደግሞ ድርጅቱ ከመመስረቱ በፊት እንዲሁም ከተመሰረተ በኋላ በመሃል የገጠሙ ነገሮች ካሉ ሰፋ አድርገህ ለተመልካቾቼ ብትነግረ ደስ ይለኛል እስኪ ምን ይመስል ነበር ቆይታክ ጥሩ እንግዲህ አሳየኝ ዛሬ እዚህ ላይ እንደምታየው በፊትም ያማረበት የዘነጠ አይነት ሰው አልነበረም በልጅነቴ ነው ከገጠር ወደ ከተማ የመጣሁት እና እዚህ ከተማ ስመጣ እርሻዬን ትቼ ነው እንግዲህ የመጣሁት ስመጣ ምንድነው እቅዴ እኔ ይሁንሽ ትንሽ ሰራ አድርጌ መንጃ ፈቃድ ማውጣት መንጃ ፈቃድ አውጥቼ ሹፌር ሆኜ በማገኘው ገቢ ራሴን ማስተዳደር ቤተሰቤን መርዳት ነው መጣው እንግዲህ ከመጣው በኋላ ያው ሁሌ ህይወት ወደሚጠራህ ነው የምትሄደው አንተ ስለፈለክ አይደለም እኔ ሹፌር መሆን እንግዲህ ሹፌር በሆን ኖሮ አሰው ሰነዳ
ስንቱን ፈጅቼ ነበር ስንቱን ፈጅቼ ነበር። አሁን ተረጋግቼ ነው እንጂ አሁን በዛ እድሜ እኔ ዛኔ ተሳክቶልኝ መንጃ ፈቃዱን አውጥቼው ቢሆን ኖሮ እንዴት እኔ እንጃ ብቻ ስንቱን እፈጅ ነበር። ግን ደግሞ ከላይ ነው ታውቃለህ የሚሰጥ። ይሄ አሁን እኔ ተሰጠኝ ነው የምለው። ምክንያቱም አሁን በተለይ በዚህ ዘመን እንግዲያውም በየሚዲያው የሚወራውን ትሰማለህ አይደል? ትሰማላችሁ መቼም ምን አይነት እንጀራ ለህዝብ እንደሚያቀርብ። እስቲ የሰማው ነገር የለም? ይሄ ጄሶ ምናምን ሲባል በርበሬ ብለው እንትን ቀጥቀጠው ይሰጣሉ፣ እንጀራ ብለው ጄሶ ነው የሚሰጡት። እንግዲያው የሰው ልጅ ለመግደል ማለት ነው። እኔ ግን ለዚህ ስራ በቃ እኔ ከላይ በቃ ተሰጥቻለሁ ብዬ ነው የማስበውና እንኳን መንጃ ፈቃዱም አልሆነም እንኳን ወደዚህ መጣው በጣም ደስተኛ ነኝ። ለማህበረሰቤ፣ ለህብረተሰቤ፣ ለዜጋዬ ንጹህ እንጀራ ከገጠር ነው ማስመጣው። እንትኑ ባይዚ ጤፉን ከእርሻ እንዴ ከእርሻ እንዴ እናሳየኝ። ቤት እንጀራ ስንት ነው? እንደውም ጠይቃ አልመጣም። እንጀራውን ባቀምሳችሁ ቆይ አልሰማህም እንዴ? ዋጋ እኛ በስንት እንደምናቀር ርካሽ ዋጋ ነው ይባላል። ሸማች ነው የሚመስልህ እኮ የግለሰብ አይመስልም፣ ሸማች ነው የሚመስልና ይገርማል። በርካሽ ነው የምናቀርበው። እንደው አዋቶ ነው ወይ እስከሚያስብል ድረስ ብዙ እንትን አለው። ለምንድን ነው የሚያዋጣን? እኛ ለምንድን አንደኛ ብዙ ትርፍ አንፈልግ። የትርፍ ታገን አይተህ ከሆነ እንግዲህ አካውንቲንግም ትንሽ ኮርስ ወስደሃል መቼም አይደል? አካውንቲንግ ወስደሃል ትንሽ ኮርስ እና ግን እንዴት ነው በትንሽ ትርፍ አሪፍ ደረጃ ላይ መድረስ የሚቻለው? ስለ አሁን ከሰፈሩም አንፃር በጣም አንዳንዴ ማይጠየቅም ጥያቄ እየጠየቅ ስግብግ ነጋዴዎችን እንትን እንዳትልብኝ አለ። በትንሽ ንግድ ትልቅ ደረጃ ላይ ምናምን አትበል። እንደዛ ማለት አትችልም። ማመጣው ከየት ነው ብያለሁ? ከገጠር ከእርሻ ነው። ከእርሻ አምጥቼ ነው እዚህ ማከፋፈለው። አለቀ። ስለዚህ ከየት ነው? ከአምራች ወደ ሸማች ነው። ከአምራች ወደ ሸማች ሲሆን ምን አለ? መሀል ላይ ያሉት ጠቅላላ ብሮከርስ ተሰባበራል። ምንም ደላላ አይኖርም። ስለዚህ ትንሽ ትጨምርበታለህ ህብረተሰቡ ላይ፣ ትንሽ ታተርፋለህ። ከምን? ከብዙ ትንሽ ከብዙ ከመቶ እኮ 5-10% ብናተርፍ እኮ በቂያችን ነው። 100 ብር ላይ 10 ብር አተረፍክ ማለት 1000 ብር ላይ 100 ብር ታተርፋለህ ማለት አይደል? ምንም ይኸውልህ እስከ ላይ ድረስ ባልቆጥርም ማለት ነው። የአካውንቲንግ እንትኖችን ግን አይዲያዎችን ማለት ነው በማንበብ በመስማት በልቻቸዋል። ዋናው ደግሞ ህብረተሰቡን መደገፍ መቻል ነው። ለዚህም ደግሞ ተሰጥቻለሁ። እኔ እኮ ተሰጥቻለሁ። ለዛ እኔ ህብረተሰብን ለማገልገል በቃ ከላይ የወረድኩኝ ነኝ ማለት ይቻላል። እና ከዛ ከመጣው በኋላ እንግዲህ ያው መንጃ ፈቃዱም ቀረ። ያው እንጀራ መሸከም ነው ሳራይ ነበር እንደመጣ እንጀራ መሸከም ነው። እሺ እንጀራ ተሸክሜ 50 100 እንጀራ ተሸክሜ እሄዳለሁ፣ አደርሳለሁ። በመሃል ያው ጥሪ ነው ብያለሁ አይደል? በመሃል እንግዲህ ያው እንጀራውን ተሸክሜ በማደርስበት ሰዓት ከነሱ ደግሞ እንትኑ ይሄ የሚያሸክሙኝ ሰዎች የቀጠሩኝ ሰዎች በደንብ እምነት ሲጥሉብኝ ደግሞ ብሩን ለኔ እየሰጡ ብሩን መልሼ ደግሞ ለአሰሪዎቼ እየሰጠው ጤፉ በስንት እንደሚገባ ገባ ተፈጭቶ የሚገባው በስንት እንደሚገባ ለሰራተኛ ስንት እንደሚወጣ ካልኩሌት ማድረግ ጀመር። ለኔ የሚከፈለኝ በደንብ ካልኩሌት ማድረግ ጀመር። እና እንግዲያው የበላበት እጅ ነካሽ አትበለኝና እኔ ተቀጥሬ የሰራበት የነበረበት ቦታ ያከፋፍሉት የነበረው እንጀራ ለህብረተሰቡ ጤና ወንድም እሱን አሁን ማውራት ምን አስፈልገው? ችግር የለም። ያው እንትንም ስለሆነ ማስተማሪያም ነው። እኔ እኮ እሱንም አይቼ ነው ወደዚህ የገባሁት። ማስተማሪያም ስለሚሆን አንቺ መች ታውቂያለሽ? ምን አየሽ? ገና ምኑን ነገርኩሽ? እቺን ብቻ ምኑን ነገርኩ? ያልነገርኳት ብዙ ነገር አለ። ያው ታጣቂ ነች በሚል ነው በወቅቱ። እና ይህንን አየው ትንሽ ቁጭትም አደረብኝ። ትርፉም ብዙ ነው እና በቃ ያው ያንን አይቼ መጨረሻ ላይ የራሴን እንጀራ ማከፋፈያ ድርጅት ብከፍት ምን ያህል ይጠበቅብኛል ብዬ ከዛ ጊዜ ጀምሮ በቃ ከምሸከምበት ሰዓት ጀምሮ ሳንቲሜንም እያስቀመጥኩኝ
ወሰንኩኝ። ያው ዛሬ ላይ በጣም አከፋፋይ አሪፍ ተሞክሮች ናቸው። ከትንሽ ተነስቶ ላይ መድረስን በእናንተ አይተናል ብዬ ተስፋ አደርጋለሁ። ከዚህም በላይ ሌላ ይጠበቅባቸዋል። ግን እስኪ አሁን እንትኑን ቀስቀስ አደረግነው የሆነ ሀዘኑን እንትን አልነው እና እስኪ እንደው ካጋጠማችሁ ችግር ብቻ ወራና ችግር ብቻ እንትን አልነውና የሆኑ የሚያስቁ ገጠመኞች ወይም ደግሞ የተለያዩ ይሆናል ደስ የሚሉ ገጠመኞች ካሏችሁ ለምሳሌ ህፃን ልጅ ብዙ ጊዜ ይላካል አይደለ? በተለምዶ ህፃን ልጅ አይመጣም እኛ ጋር ትልልቅ ሰው እንዳልኩ ሰፈር አንሸጥም እኮ እኛ እየመጡ ትልልቅ ሰዎች ወንድ ላጤዎች አይደል? እኔ ደግሞ ያው ህፃን ልጆች ብዙ ጊዜ በተለምዶ ህፃን ልጆች እንጀራ ግዙ ተብሎ ይላካሉና ምናልባት ህፃን ልጆች ሲገዙ ራሳቸው ቆርሰው በልተው የተቆረሰ እንጀራ ሸጡልኝ ማለት ይኖራል። አንዳንዴ እንጀራ ወርቆባቸው የለም ህፃን አይመጣም። ህፃን አይመጣም ግን ትልቅ ሰዎች ናቸው የሚመጡት፣ ወንድ ላጤዎች ናቸው የሚመጡት። እነሱ ገዝተው ይሄዳሉ። እንዳልኩ ሱቅ ነው የምናከፋፍለው እንጂ ምንም ህፃን ልጅ የሚመጣ ምናልባት እንደው ብዙ ጊዜ አሁን በተለምዶ ያጋጠመን ህፃናቶች ናቸው። እንደዚህ ህፃን የምትለው ህፃን አይመጣም እያልኩ እኮ ነው። በሰላም ነው ግን ታዲያ ህፃን አይመጣም እኮ አልኩ። ምናልባት ያው በተለምዶ ብዙ ጊዜ የሚላላኩት ሱቅ ህፃናቶች ናቸው። ከዛ ጥሩ ነገር ይኖራል በሚል እኮ ነው። ምናልባት የሚያስቅ ነገሮች ሊኖሩ ይችላሉ። አስተማሪ ስታስበው ማለት ነው። ስታስበው ህፃን ልጅ አሁን ምን ጥሩ ነገር ይዞ አሁን ህፃን ልጅ ተልኮ እንጀራ ግዛ ይባላል። እንጀራ ያለ ነገር በተለምዶ እናንተስ ብትሆኑ ህፃን ልጅ የሆነ ነገር አድርግልኝ ብላችሁ ልካችሁ በቃ ህፃን አትበል። ህፃን እኛ ለህፃን አንሸጥም። እኛ ለድርጅት እንሰጣለን። በቃ ይሄ ሆቴል፣ ሱቅ ከዛ ውጪ እዚህ መተው የሚወስዱት ወንደላጤዎች ናቸው በብዛት። እሺ እና ደግሞ ሴቶች ናቸው ጎረቤት ናቸው። እኛ ይወደን እንጋግራለን እንዳልኩ በትእዛዝ ነው የምናስረክበው። ትእዛዙ በጣም ከፍ ያለ 200 300 እንጀራ 400 እንጀራ ድረስ እንታዛለን። ግን ያን 400 እንጀራ 300 እንጀራ ህፃን ልጅ መጥቶ አይደለም የዚህ ሰፈራ ታዘን አይደለም እንጋገረው አይደል እንዴ? አይ በችርቻሮም ትሸጣላችሁ። በችርቻሮ እንሸጣለን ግን ማለት ነው በቃ ወንደላጤዎች ናቸው በብዛት የሚመጡት። በብዛት ወንደላጤ እሱ ከዛ ውጪ ደግሞ ሱቆችም ከኛ ስለሚወስዱ እኛ ያን አይነት አፒታይቱም የለንም ለአካባቢው ሰው የመሸጥ። ምክንያቱም ለሱቅ ስለምናከፋፍል ሱቅ ደግሞ ትንሽ አትርፎ ይሸጣል። ምንም ማረጋችን ያሰጠዋል። አንድ ነገር ወንድም ይቅርታል። አንደኛ ሰዓታችን እየገደልክብን ነው። ትንሽ ጊዜ ብለን እኛ ይኸውልህ መቀመጥ አንወድም። የቢዝነስ ሰዎች ነው። ያው ማስተማሪያ ይሆናል ብለህ ገብተህ አንተ ግን ህፃን እያልክ ነው ያለው። ሁለተኛ ነገር ደግሞ እኛ ሽልማት ብለን አይደል የመጣ ሽልማቱን አንፈልግም። ድጋፍ ይደረግላችኋል። በቃ ምንድነው ስንት ነው ድጋፍ የምታደርገው? ቆይ ስንት ተሻለ ነገር ምናልባት ስንት እስቲ ንገረኝ። ስንት ትንሽ ደረጃ ነው እየሰራችሁ ያለው። ትንሽ ደረጃ በትንሽ በከተማ ቀደረጃ ደግሞ ህፃን ሲባል እንደዚህ እንትን ሊላቸው አይገባም። አይደለም ያንተረዳኝም ስማኝ። አሁን ሽልማቱን ራሱ እየተደማመጠን አይደለም መሰለኝ ወንድም እባክህን ይኸው አክብሬ እያናገሩ ህፃን አትበል እና ልትረዳኝ ያሰብከው ብር ስንት ብር የተሻለ ለእናንተ አሪፍ ይሆናል። እናግዛችሁ እንችላለን። እዚህ ጋር ደግሞ ህፃን የተባለውን ነገር አንዴ ቁጭ ብለህ ታዋራ። ቁጭ በልና ቆይ አንዴ ቁጭ በልና አንዴ ለምንድን ነው የምትኮሳተረው? ቁጭ በልና አንዴ ነገሮችን እንጨርሳለን። የመጣ ነው ከክፍለ ከተማ ነው ኢንተርቪው ለማድረግ ነው የመጣ ነው ብለናችኋል አይደል? እናንተ ደግሞ ኢንተርቪው የመስጠት ግዴታ አለባችሁ። አሁን እስካሁን በትብብር ነገር እያደረጋችሁ ነበር። በጣም ጥሩ። አሁን ደግሞ ግዴታ ማለት ጀመርክ። ለምን ገብተህ ግዴታ ነው። በቃ ወጣቱ ተሞክሮ የመስጠት ግዴታ አለባችሁ። እንደውም በቃ ምንም አይነት ይቀጣል። ይኸውልህ ልንተባበርህ አስገብተናል አይደል? ተባብረናል። ኢንተርቪው አድርገናል። እንደውም በቃ እርዳታ አንተ እርዳታ አንፈልግም። ከመጀመሪያው አንተ ለመርዳት አንተ እርዳታ በቃ እንደውም አንፈልግም። እርዳታው ሊቀር ይችላል። ምናልባት እርዳታው ቲክቶክ ላይ መታወቂያ ሳይቻለሁ ቲክቶከር ነህ እንዴ? እንደዛ አይደለም። እንደዛ እንደምታስቡት አይደለም። አንቺ እንደምታስቢው ደግሞ ፎርጅድ ነገር ምንም አይነት ነገር ተሰራ ነው። ፎርጅድ መታወቂያም ሊሆን ይችላል። ምንም አይነት ፎርጅድ መታወቂያ የለውም። አሳይቻለሁ። ድጋሚ ላሳይ የምችለው መታወቂያ ነው ያለ። ቲክቶክ የመጣ ከሆንክ ይቀር አድርግልና በእኛ የምትበላ አይነት ደግሞ ቁጭ ብላችሁ ነገሮችን የማዋራት ግዴታ አለባችሁ። ወይኔ ያ ሙሉ ነገሩ ይለቅ። ቤቱ የማን ነው? ቤቱ የእናንተ ነው። በጣም ጥሩ። ግን ደግሞ በእኛ መስተዳደር ስር ናችሁ። ስለዚህ አንተ እንግዳ ነህ። እንግዳ ነኝ። ተጋብዘህ ነው የገባኸው። ተጋብዤ ነው የገባሁት።
ሽልማት ለወጣቱ ደግሞ ማበረታቻ እንድትሆኑ ነው ቃለ መጠይቅ እያቀረብኩላችሁ ያለሁት። ግን ህፃን ልጅ ሲባል ይሄን ሁሉ ነገር የፈጠራችሁ ነገር አልገባም። ህፃን እያለ እኔ ምንድን ነው ህፃን ልጅ ሲባል እንደዚህ ያስነሳችሁ ነገር ወይ ሌላ ኬስ ካለ እኔ የገባኝ ነገር ለምን አሁን ህፃን ያልከው ጉዳይ አንድ ነገር ነገር እኛ ምንም አይነት ነገርኩ እኮ የምትሰማን አማርኛ ነው የምናወራው አይደል? በአማርኛ እንግባባ ሌላ ቋንቋ ተጠቀምንም እዚህ ጋር ይሄ በየቦታው በየሚዲያው የምታረጉት ነገር ይሄ የቲክቶክ ይሄ ሌብነት ከሆነ እኛ ጋር ይሰራል። ሲጀመር ጥፋተኛ ወንድሜ ነው ማስገባት አልነበረብህም። ሁለተኛ ነገር ሰላማዊ የሆነ ጥያቄና ምንም ሰላማዊ የለም። በቃ ውጣለን በቃ ወንድሜ ውጣለን በቃ ማለት አትችልም። ተረጋጋ። ቆይ በመጀመሪያ ረጋ በል። እየሰማኸኝ ነው አይደል? እየሰማሁሽ ነው። ቀጥይ። ቪዲዮ እየቀረጽክ ነው ለትልልቅ እንትኖች ነው ለኛ ተምሳሌት ብለህ ነው የወንድሜንም እሱ ማውራት የማይፈልገውን ነገር ነገርኩ አውራን በቃ። ስለዚህ አንተ ደግሞ ካወራን በኋላ ቪዲዮውን ይዘህ እኛ ሽልማትም አንፈልግም ሙሉ መረጃ እንድትሰጡኝ እፈልጋለሁ። አንዴ እዚህ ጋር አወራሻ አዳምጪኝ። መጀመሪያ አንተም ረጋ ብለህ በተረጋጋ መንፈስ አዳምጠኝ። እዚህ ጋር ሙሉ መረጃ ነው መውሰድ ያለብን። አንዴ ገብተናል፣ ቀረጻ ጀምረናል፣ ብዙ ኮስት ተደርጎበታል ይሄ ነገር። ስለዚህ ሙሉ መረጃውን ከናንተ መስማት እንፈልጋለን። ለዛም ነው በመሃል ደግሞ ምናልባት አስቂ ነገር ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል ብዬ ነበር። አንዴ አዳምጪኝ አስቂ ምናምን ትላለህ እኮ አንዴ አዳምጪኝ። ምናልባት ሊኖር ይችላል ብዬ ነው ስለ ልጅ ያወራሁት። ግን ይሄ ማስፈራራት አይደለም። ግን ልጅ ሲባል እንደዚህ ያደረጋችሁ ነገር ያነሳሳችሁ ነገር ወይም ደግሞ ከቤቱ ጣልኝ ምናምን የሚያስብለውን ነገር የጀመራችሁበትን ነገር በደንብ እንድታብራሩልኝ ይፈልጋሉ። የምናብራራውማ አንድ ጊዜ እየገደልክብን ነው። የሥራ ሰዎች ነን ብለናል። ትእዛዝ አለብን፣ ብዙ ትእዛዞች የምንሄድበት ቦታ አለ። ችግር የለም። እዚህ ጋር ለሽልማት አዳምጠኝ፣ ለሽልማት ብለን የገባው ሽልማቱን አንፈልግም። ለተቸገረ ሰው ስጠው፣ እውነተኛ ሽልማት ከሆነ ማለት ነው። ሲቀጥል ደግሞ የነገርከን ሁሉ የጠየቅከን ሁሉ ነገርን አይደል እንዴ? አብራራን በቃ። ስለዚህ እኛ ጊዜያችንን እንፈልገዋለን ያልኩ ጊዜያችንን እንፈልገዋለን። አንተ ህፃን ስትባሉ እንዴት እንደዚህ ሆናችሁ? እኛ ከህፃን ጋር የሚያገናኘን ነገር የለም። ለምንድነው ህፃን ሲባል አንተም እንደዚህ ደረጃ ልደርስ? አሁንም ራሴን እያሳመምከኝ ነው። ህፃን እያልክ አሁንም ራሴን እያሳመምከኝ ነው። ሲቀጥል ደግሞ ህፃን መባል ይሄን ያክል የሰው ልጅ አይምሮን ሰላም ይሰጣል ነው ህፃን ልጅ ማቀው ሌላ ኬስ ከሌላችሁ በስተቀር ሌላ ነገር ከሌላችሁ በስተቀር